የሀገር ልጆች የሬዲዮ መስመራችሁ መሰንበቻን እያደመጠ ይገኛል። ጣቢያው ደግሞ ኤፍኤም አዲስ 97.1 ላይ ይገኛል። አብራችሁን ስላላችሁ እናመሰግናችኋለን። ዝነኛዋ የሙዚቃ ግጥም ደራሲ ወደ አድናቂዎቿ ለመድረስ እያለመች ትገኛለች። ስራዎቿን ተደራሽም ለማድረግ እንቅስቃሴ መጀመሯን ነግራናለች። ከተወዳጅ ድምፃያኖች ሙዚቃ ጀርባ አለች። ከአስቴር አወቀ፣ ከሂሩት በቀለ፣ ከይርዳው፣ ከመልካሙ ተበጀ ተወዳጅ ሙዚቃዎች ጀርባ አለች። ቀደም ብለንም የሰማችሁትን የተወሰኑ ዜማዎች በተለይ በግጥም ያሉትን የሰራችው እሷ ናት። ሶስና ታደሰ ናት። ሶስና ታደሰ እንግዲህ ሀገራችን ውስጥ ካሉ ሴት የሙዚቃ ግጥም ደራሲዎች መካከል አንዷ ናት። እንግዲህ ብዙ ምርት ካላቸው መሀል ትጠቀሳለች። ከ300 በላይ ሰርታለች። አለምፀሐይ ወዳጆንም እናነሳለን እና ሁለቱ በተለየ መንገድ አሻራቸው ከፍ ያለ ነው። ለማንኛውም ሶሲን አግኝተን ስለ ስራዋም ልትመጣ ስላሰበችበት መንገድም እናውራታለን። መስመር ላይ ትገኛለች። ሰላም ሶስና፣ እንዴት አለሽ? እንዴት ነህ ሰለሞን? አለን ይመስገን። ደስ ብሎኛል ስላገኘሁሽ። ያው ባህር ተሻግሬ ለመነጋገር በመቻሌ ደስ ብሎኛል። መልካም። እንዳልኩት ከሀገራችን ሴት ገጣሚያን በሙዚቃ ውስጥ ካሉት አንቺ አንዷ ነሽ። ሁለት ናችሁ። አለምፀሐይም አንቺንም በደንብ እናነሳለን እና ብዙ ወንድ ገጣሚ ነው ያለውና ብርቅ የሆንሽ ያክል ይሰማሻል? አዎ ብርቅነቱ እንኳን ብዙ ባይሰማኝም ግን ተጨማሪ ብዙ ሴቶች ደራሲዎች ቢኖሩ ደስ ይለኝ ነበረ። መልካም ሶስና፣ ብዙ የሙዚቃ ግጥሞችን ሰርተሻል እና የሙዚቃ ግጥም መጻፍ የጀመርሽበት አጋጣሚ እንዴት ያለ ነበረ? አዎ እኔ እንኳን ስጽፍ ዝም ብዬ ነው መጻፍ የጀመርኩት። እንዴት ነው አንዳንድ ጊዜ በተፈጥሮ የምታስበው ነገር አለ፣ ዝም ብሎ በአንተ በአእምሮ ሊመጣ የሚችል ነገር አለ። ሁለተኛ የመጀመሪያው ተጽዕኖ የሚያሳድርብኝ አባቴ ነው። አባቴ በገና ይጫወታል፣ ግጥሞች አንዳንድ ይሰራል። ያ እንድጽፍ የገፋፋኝ። ከፍቅር አዲስ ጋር ላባብለው፣ ምኞት አይና ወጣው፣ የማስተውል፣ አይኑ አብራችሁ ሰርታችኋል። የሚወደዱ ስራዎች ናቸው። ወደ 5 አካባቢ። ከፍቅር አዲስ ጋር ስለሰራሻቸው ስራዎችም እናውራ። አው ከፍቅር አዲስም ጋር እንደዚሁ ያው በሌሎቹ ስራዎች የተነሳ እንደዚሁ ስላየች እሷም እንዲሁ መታ ጠይቃኝ ነው ልሰራላት የበቃሁትና ባለቤቷ በብርሃኔ ዜማ ደራሲ ስለሆነ ከሱ ጋራ ግጥሞችን ለመስራት በጣም ይቀል ነበረ። መነሻም ይሰጣል እና ደግሞ በደንብ ከልብ ተባብረው ነው የሚሰሩት እነሱ ሁለቱ ሲሰሩ። ብዙ ጊዜ በእኛ ሀገር ውስጥ የሚሰሙና የሚገኑ ዘፈኖች በፍቅር ላይ ያተኮሩ ስለሆኑ የግድ በፍቅር ውስጥ አድርጌ አንዳንድ ሀሳቦችን ለመግለጽ የምሞክርበት ጊዜ አለ እና ሁለተኛ ደግሞ ለመነሻ የሚሰጡ አይዲያዎች ብዙ ጊዜ ወደ ፍቅር ያዘነበሉ ናቸውና እነዛን የፍቅር ሀሳቦች ተከትዬ መስራት አለብኝ እና በዛ መካከል ግን አንዳንድ ቁም ነገሮችን ጣል ለማድረግ ሞክራለሁ። አንዱ ሌላው ተወዳጅ ሙዚቃ ከይርዳው ጋር የሰራችሁት ዜማ ነው። ለካ ለካ አለ፣ ላፋርጋት። ከዛ ደግሞ በጣም ብዙ ሰው የሚወደው ጀንበር አይደለ? የይርዳው ተወዳጅ ከሆኑ ስራዎች መካከል እና በተለየ መንገድ ነበር እሱን የሰራችሁት አለ። እስቲ አጋጣሚውን እናስታውስ። አልገለጣለ ተጋርዶ ሰፈር ቀረች ከግዋው ላይ ከጠረፍ ድንበር። አበይ ሲሰራው ጀንበርን በሚመለከት ነገር ብቻ ነበር የሰራው። ከዛ በኋላ ግን ቁጭ ብለን ስንነጋገር እንደዚህ ከሱ ጋራ ሊሄድ የሚችል አይዲያ ብትጨምሪበታል እና ሲለኝ ከዛ በኋላ የቀረውን የመጨረሻ ቨርሶቹን ዳመናው ከልሎሽ ምናምን የሚለውን ነገር እሱን ጨመርኩበት እና ከሱ ጋራ ትንሽ እንደሚሄድ አድርጌ ጨማምሬ የሰራሁት ማለት ነው እና በዛ የተነሳ ነው ትንሽ ከሪያሊቲው ጋራ ስለሚገናኝ ለዛ ነው እሱም የወደደው በብዙ ተመልካችን ዘንድ የተወደደ።
ከሴት ድምፃኖች ባለፈ ከወንዶች ጋር ብዙ ሰርተሻልና አንዳንድ የሰራሻቸው ግጥሞችን ስሰማ ወንድ መሆን የሚጠይቅ ይመስለኛል አንዳንዱን ጉዳይ ለመረዳትና የወንድ ስነ ልቦናን ተረድተው መጽሐፍ እንዴት ያለ በጣም መሰጠት ነበረው የሚል ጥያቄ እንዳነሳ ያደርገኛል እና መረዳቱ ከባድ አልነበረም ላንቺ? መጀመሪያ ደረጃ እኔ ሳስበው ሳይንሳዊ የሆነ ነገር ባልነግርህም ግን እንዲሁ በተፈጥሮ የምረዳው ሰዎችን ማወቅ ራሱ ስለነሱ እንድትጽፍ ይረዳሃል። ብዙ ጊዜ ከወንዶች ጋር አሳልፋለሁ ከልጅነቴም ጀምሮ። ሲያወሩ ትሰማለህ፣ ምን አይነት አቀራረብ እንዳላቸው ትሰማለህ፣ ምን እንደሚፈልጉ ትሰማለህ። እንደ ጓደኛ ስትቀራረብ አይዲያቸውንም ታውቀዋለህ፣ ተፈጥሯቸውንም ለመረዳት ይቀልሃል። እና እኔ ደግሞ ያሳደገኝ አባቴ ብቻ ነው፣ እናት አላውቅም እንግዲህ። እና ያንን እንትን ለማለት ብዙም አልተቸገርኩበትም። ከብዙዎቹ ጋር ሰርተሻል። በእርግጥ ግን እንደው የቀረኛ ለምትየው አለ? እንኳን አይ እንደዚህ ብዬ አልተመኘሁም እስካሁን ድረስ። ያው በቃ የመጀመሪያውን ለአስቴር መስጠት ፈልጌ ነበር፣ ሰጠው። የሂሩት አጋጣሚ በጣም የመጨረሻው ትልቅ ደረጃ ስለነበረ ከዛ በኋላ ያለው አስቴርም እንደዚሁ መታ ከሷ ጋር ስራ ደስ ብሎኛል። ከዛ በኋላ ያለው እንግዲህ ያው ተፈላልገን ብንገናኝና ከሁሉም ጋር ብሰራ ደስ ይለኛል። ግን በእጄ ላይ የገባውን ነገር ብቻ ስለሆነ የምሰራው በእጄ ላይ እንድሰራ ያደረጉኝን ዘፋኞች ነው እያመሰገንኩ መኖር የምፈልገው እንጂ ብዙም ከገሌ ጋር ብሰራ ምናምን የሚል ብዙም አይነት እንትን የለኝ። ጠፋ ብለሻል። በእርግጥ አሁን ነዋሪነትሽን አሜሪካን ያደረግሽው ብዕርሽ እየነጠፈ ነው ምንድን ነው? አሁን ብዙ ያንቺን ስራ እየተመለከትን አይደለም። ብዕሬ እንኳን ምንጊዜም አይነጥፍም። አሁንም እየጻፍኩ ተከምሯል። መጻፍ ያቋረጥኩበት ጊዜ የለኝም። ኢቨን ልጆቼን በማሳድግበት ጊዜ ዋናው ነገር የጠፋሁበት እዚህ ሀገር ስመጣ ያው የኑሮ ነገር ነውና ልጆቼን ይዤ ስለመጣው ልጆቼ ላይ ማተኮር ስላለብኝና 3 ልጅ ይዘህ ስታሳድግ ደግሞ ብዙ ጊዜህንና ህይወትህን በሙሉ ነው የሚወስደው። መጻፌን ግን ማንኛውም አጋጣሚ ባጋጠመኝ ቁጥር እጽፋለሁ። እያንዳንዱ ነገር ተጽፎ ተቀምጧል። ሸልመኛለህ ነገር ስተኛ ሰጠህን ወደ ተወው ስትክ የጎደለኛ ነገር የቀረብኛ ለሆደ ልብህ ሲያቻለ አሁን ወደ ስራ እየተመለሽ ነው ማለት እንችላለን። አንዳንድ ያሰብሻቸው ነገሮች እንዳሉም ሰምቻለሁና ምንድነው የታሰቡት? ከእግዚአብሔር ፈቃድ ጋራ ካሁን በኋላ አሁን ልጆቼን አሳድጌ ሁሉንም ቦታ ሲዣለሁ እና ምናልባት ካሁን በኋላ ከአገሬ ህዝብ ጋር የምንገናኝበትን የምነጋገርበትን መንገድ ልሞክር እችላለሁ። የራሴ ዩቲዩብ ቻናል አለኝ። ምናልባት በዛ አንዳንድ ነገሮችን ስለ ዘፈኖቼ የግጥም ታሪክ ስለ እያንዳንዳቸው ምን ላይ ተመስርተው እንደተሰሩ እና ደግሞ ጽፌ ያስቀመጥኳቸውን ከሰው ጋር መካፈል የምፈልጋቸውን ነገሮች የኔንም ማስተሳሰብ የሁላችንንም ሁኔታ ለመግለጽ የምሞክርበትን ነገሮች ለማቅረብ እሞክራለሁ። ለምን መጽሐፌን አላቋረጥኩም፣ ፊት ለፊት መታየቱ ነው የቀረኝ። እሱን ደግሞ ከእግዚአብሔር ጋር እሞክራለሁ ብዬ አስባለሁ። ስለዚህ በቅርቡ የምትሰሪያቸው ስራዎች ይኖራሉ ብዬ አስባለሁ። ደግሞ አዳዲስ ጎበዝ ድምፃኖችም አሉና እነሱን ስታይ የበለጠ እንደምትጽፊ እንተማመናለን። በጣም ማራኪ የሆነ ድምጽ ያላቸው አሉ። ግን አንደኛ ከሰራው ካሴት ወይም የዘፈን ስራ መስራት ከፈለኩ ምናልባት ከኤልሳቤት ተሾመ ጋር ነው መስራት የምፈልገው። ምክንያቱም በጣም ወርቅ የሆነ ድምጽ ያላት ልጅ ነች። ጓደኛዬ ስለሆነች አይደለም። በጣም የመጨረሻ ኩልል ያለ ድምጽ ያላት ግን አጋጣሚ ሆኖ ህይወት አንዳንድ ጊዜ በምትፈልገው መልክ ወይም ባለህ አቅም ልክ ወይ በችሎታ ልክ አያስቀምጥህምና ያለ ቦታዋ የተገኘች ነች እንጂ ድምጿ በጣም ከሚገባው በላይ የማደንቀው ድምጽ ስለሆነ ከቻልኩ እግዚአብሔር ፈቃድ ከሆነ እሷ ጋር አንድ ስራ እንኳን ሰርቼ ማውጣት እፈልጋለሁ። ለኔ በሬ ክፍት ነው። ምንም ችግር የለም። እኔ የበፊቶቹም ሆኑ መስራት የሚችል ሰው ሁሉ ከሰራ በትክክል አብሬ ለመስራት
ዝግጁ ነኝ። ዜማ ትሰሪያለሽ? በነገርሽ ላይ ለራሴ ልሞክር እፈልጋለሁ፣ ግን እሱ መሳሪያም ስለሚጠይቅ ፒያኖም ለመማር ሞክሬ ስላልሆነልኝ በቃ እንትን አላልኩም፣ ዜማ ላይ አልገባሁም፣ አልሞከርኩም። መልካም። ለማንኛውም ሶሲ ስላገኘነሽ በጣም ደስ ብሎኛል። በነገራችን ላይ አድማጮቻችን ሶስና ታደሰ ከበርካቶቹ ጋር ሰርታለች። ከአንጋፋው ድምፃዊ የክቡር ዶክተር አርቲስት ጥላሁን ገሰሰ አሁን መጨረሻ ቆሜ ልመርቅሽ የሚለው አልበም ያለበት ያልወጣ ስራ ነው። በእርግጥ ይወጣል ተብሎ እስካሁን ዘግይቷል እና እዛ ላይም ጭምር አንድ ግጥም እንደሰጠችም መረጃው አለኝ። ከአስቴር አወቀም እንዳለው አብዛኞቹ ጋር ሰርታለች እና ካሉን ሴት ገጣሚዎች መካከል አንዷ ናት። ወደፊት ደግሞ በተለያዩ አዳዲስ ስራዎች እናገኝሻለን። ለአሁኑ በጣም አመሰግናለሁ ሶስና። እሺ እኔም በጣም አመሰግናለሁ ፈልጋችሁኝ ስለመጣችሁና ስላነጋገራችሁ። እሺ እናመሰግናለን። ከስራዎችሽ አንዱን እንጋብዛለን። የሀገር ልጆች መሰንበቻ ይቀጥላል።